ቤተክርስቲያን እያገለገልክ ሰንበት ትምህርት እያገለገልክ እግዚአብሔርን እያገለገልክ ድንገት ጧት ስትነሳ ፓራላይዝድ ስትሆን በሰው ዘንድ የፈጠረው ተጽዕኖ ምንድን ነው? በሰው አእምሮ ዘንድ ማለት አሁን አንደኛ ምንድን ነው የሚለው ሰው አይ ተሰርቶበት ነው ተመትቶበት ነው የሚሉት። ምን መተት ማመቶበት ነው። ጸብ ነበር እንደ ተደፍተረው ምንም የለብኝም፣ ግን በእለቱ እንደዛ ነበረ የተወሰደው። እንትን ሲጀመርስ ጸብ ቢኖርብህ ሟርት በእስራኤል አስማት በያዕቆብ አይሰራም አይደል የሚለው እንዴ? እንዴት ድግምት ይሰራል? ለምን መሰለህ አሁን እሱ ሳይሆን በፊት አሁን ከኔ በፊት የነበረው ወንድሜ ማለት ነው ታላቅ ወንድሜ ታማሚ ነው፣ የአእምሮ በሽተኛ ነው። እና በዛ ወንድሜ የአእምሮ በሽተኛ ነው? አዎ። ስንት ናችሁ ከቤተሰባችሁ? 5 እንሆናለን። ስለዚህ 6 ነው፣ አንድ ሴት፣ 5ቱም ወንዶች ነን። እኔ መጨረሻ ልጅ ነኝ። ከዛ ውስጥ ሜንታል ዲስኦርደር የአካል ጉዳት ያለባቸው ስንት ናቸው? የለባቸው አንደኛው ብቻ ነው የአእምሮ በሽተኛ። እናንተ ደግሞ የአካል ጉዳተኛ። እኔ የአካል ጉዳተኛ ነው። በእውነቱ እኔ ስታመም ግን ብዙ አዝኗል፣ ብዙ ህዝብ አዝኗል። ቀበሌው ጋር ስጫወት ኳስ ምናምን በረኛ ሆኜ ነው እንትን የምለው። አሞራው ነው የሚሉ በጣም ኳስ ወድቄ ለሞራ ነው ትዘለ በሚገባ አዎ ይዛለሁ፣ ኳስ ይዛለሁ በቃ። እና በአሞራው በረኛ እንደዛ ሆነ በቃ። ሁልጊዜ ደግሞ ግን አንተም ላይ የሚፈጥር ተጽዕኖ አለ። አሁን እኔ በክራንች እዛ ሲሄድ ይልብሃል በቃ በከንፈሩ እንትን ሲያደርግህ አንተ አመነህ ተቀብለዋል። አይ እንዲህ ሆኖ እኮ ቀረ ምናምን የከሌ ልጅ እኮ እንደዚህ ሆኖ ቀረ። ግን ከዛ በፊት ታምሜ እያለ በቃ ይሄ ልጅ እኮ አይድንም ይሞታል ነው በቃ የሚባለው። ግን እኔ ግን ይሞታል ሲባል የራሴ በውስጥ ግን በቃ ተስፋዬን እንትን ነበረ እግዚአብሔር እንደሚያድነኝ እንደሚያነሳኝ ምህረት እንደሚያደርግልኝ ተነስቼ የራሴን ህይወት እንደሚኖረኝ ተስፋ አደረግ ነበረ። አምላኬ መድኃኒቴን ማለት ነው። ለውጥ የመጣው የት ሄደ ነው? ከዛ ይሄኛው እዛው እንትኑ ጋር ገብርኤል ጋር ይጠመኩኝ ወደ 80 ቀን እናቴ 40 ቀን አባቴ 40 ቀን ይተመላለ መተው አስጠመኩኝ። ግን እዛም 80 ቀን ሲሆን እግሪ ሽባ ነው። ራሴን አልቆጣጠረ። አንዷ ስሪንቅ አርሴማ ወሎ አርሴማ አለች። 40 ዓመት የታጠነበት ዋሻ ያለ የድሮ ገዳም ነው። እዛ ጋር የመጣች 7 ሽምብራ ትሰጠኛለች ማለት ነው። እስቲ ከአርሴማ ገዳም ነው የመጣሁት እና የአርሴማ እምነት ደግሞ ይታወቃል። ቆሎው ነው በሶው ነው የአርሴማ እምነትና ያን ትሰጠኛለች ማለት ነው። ያንን 7 ሽምብራዎች ስበላ ውስጤ ላይ የሆነ ነገር አደረብኝ። በቃ እዛ ቦታ ቤት እድናለሁ የሚል ተስፋ ማለት ነው። ከዛ በኋላ ቤተሰቤን መጎትጎት ነው ያዝኩት። ከዛ ምንድነው የተደረገው? አማቼ የሲስተር ባል ካህን ነው እና ወንድም የሆነው ውሰዱ ብዬ ይዘውኝ ይሄዳሉ። ወልዲያ ማለት ነው። ወልዲያ ስሪንቅ አርሴማ ወሎ አርሴማ። እዛ ጋር ሲሄድ ወንድሜ ካህኑ ጥሎኝ ወደ ቤት ተመለሰ። ወንድሜ ከኔ ጋር 1 ሳምንት ቆየ። ከዛ በኋላ ወንድሜም በቃ ቤቴን ማለት ጀመረ። እሱም ነው ጥሎኝ መጣ ማለት ነው። ከዛ ማን ቀረ? ብቻዬን ቀረ። ከዛ የገዳሙ ሰዎች እዛው የገዳሙ እንትን ደመላሽ ይባላል ለነፍስ ይሆነናል። ስለዚህ እኛ እናስተምዋሉ። 4 ወር ሙሉ አስታመሙኝ ማለት ነው። 4 ሙሉ ሽንቴን እየደፋ እና በ4ኛው ወር ነሐሴ 16 ሱባኤ ይዬ ማለት ነው እዛ አርሴማ። በቃ እስኪ አሁን እዛ ጋር ምግብ አይፈቀድም፣ ሽምብራና ቆሎ ነው። እዛው ለገዳሙ ግን አንድ ጊዜ የምትበላው ምግብ ተፈቀደልኝ እኔ ማለት ነው። እና የገዳሙ አስተባባሪ ደግሞ ሴት ነች፣ ፍሬህይወት ትባላለች። እግዚአብሔር ይስጣት በእውነት። እሷ ይህን ባታደርግልን እዚህ ያልደርስም ነበር እውነት ለመናገር ማለት ነው። ዋው ስሪንቅ አርሴማ ፍሬህይወት የሚለው ስም ብዙ ጊዜ ይነሳለጋል። እና እሷ ቤተክርስቲያን ወስዶ ያስቀምጠኛል። አርሴማ ላይ አለቅስ ነበር። በቃ በሷ ላይ አድርሽ በቃ ራሪልኝ እና ድኜ ልውጣ ነው በቃ። ወዳጅ ዘመድ ሲገፋ፣ ወዳጅ ዘመድ ሲጠላ፣ ወዳጅ ዘመድ ትቶ ሲሄድ የተቀበለች አርሴማ ናት። አርሴማ ነች፣ ሰማዕቷ ነች። እዛ ተው በቃ ይሄድ ነው ያለችው። ይሄድ እኛ እናስታመዋለን አለች ማለት ፍሬህይወት ማለት ነው። እኛ እናስታመዋለን። ይሄ ልጅ ነገ የተሻለ ቦታ የሚገኝ ልጅ ነው። አናስተማዋል ድኖ መሄድ ያለበት ሳይድ እንደውም አይሄድ ማለች ማለት ነው። ደስ አለኝ እኔ ማለት ነው። ምክንያቱም ተስፋዬ በቃ እንትን ነው መዳንን ነው። ትዕግስት የምትባል ልጅ አለች፣ ህጉን የምትናገር ማንበብ መጻፍ አትችልም። እኔ ያንን አንደኛ ወደ እሷ የሚገባውን ሰው መዘግባለሁ። እሷ ጋር ሁኜ ከሰዓት ደግሞ ህግና ስርዓቱን እንናገራለን። ያው በረከት ለኔ የማገኘሁበት። ከዛ እንደዛ እያልኩ 4 ወር ቆየሁኝ። ከዛ በኋላ ልክ ነሐሴ 16 ሲፈታ ሱባኤዬ ማለት ነው እግሬ መጀመሪያ ገብርኤል እያለው በድን የነበረው የሆነ እንትን እየዘራ መጣ።
ልክ ስጋው ስትቆነጠው ይሰማኝ ጀመረ ማለት ነው። ሲቆነጠው እንኳን አይሰማኝም ነበር መጀመሪያማ ይሰማው ፓራላይዝ ሲቆነጠው ይሰማኝ ጀመረ። ካህናት እግዚአብሔር ይስጥልኝ የቅዳሴ ጸበል ሳይቀር እንዲህ ተቀድቶ ይመጣልኛል። የሰንበት ቁርስ ሳይቀር ማሆይ ለኔ ይመጣልኝ ነበር። ከዛም በኋላ አርሴማ ሄድኩኝ። አርሴማ ይሄን ነገር ተደረገልኝ። በቃ ዱላዬ እየተንቀጣቀጡ መቆም ጀመርኩ ማለት ነው። እየተንቀጣቀጡ በጣም ደስ አለኝ። በጣም በቃ ለምን ይናፍቀኝ ነበር መሰለ የማርያም የሚናፍቀኝ ራሴን ችዬ ሽንት የመሽናል ለራሴ ትልቅ ነገር ነው ለኔ። በቃ ሌላው ሁሉ ይቅርብኝ ነው ያለ። ከባድ ነው በቃ ኖርም ነገሮች ናቸው እነዚህ በጣም አንተኑ ስለሆኑ ራስህን ለስታጋልጥ ምናምን በእግዚአብሔር ሸፍኖ ለሚኖራቸው ነገሮች አሉና ሰው ባይብህ የማትፈልጋቸው ነገሮች አሉ። እነሱን ተጋልጠን ስትል የሆነ ሳለ ሳትቆጣጠረው ደግሞ በዛ በማን ሲመጥብህ የሚሰማህን ስሜት እንግዲህ አስብ በጣም እንትን ያደርጋልና ከዛ አንፃር እኔ የነበረውን እንትን አርሴማ ግን ገመናዬን ሸፍና ከዛ በኋላ መስከረም ላይ ሲሻለኝ አይ ስጋ ከባድ አይደል በቃ ልሂድ ትምህርት የለም አይደል እንዲሁኝ ራስ መማር እችላለሁ አልኩኝ ማለት ነው። በዱላ ነው እየተንቀጠው የመጣው። ከዛ በኋላ እሺ ቤተሰብ ላክና ይምጡና ይወሰዱ ተባልኩ ማለት ነው። ከዛ ይዘው ይመጡ። ወደ አገር ቤት ግን አልመለስም ነው ያልኩት። ከዛ ይነበሩ ለምንድን ነው አልመለስም ያልከው? እዛ ጋር ያመኛል ብዬ ፈራሁ ማለት እዛ ጋር ነው የታመምኩት። እዛ ለምን እንዳያመኝ ታመምኩበት ቦታ ከሄድኩ ያመኛል ብዬ ደግሞ አመመኝ እኮ በኋላ ሲሄድ። ከዛ በኋላ እዛ ሄድኩኝ። ገብርኤል ጸበሌ እንዳዲስ ጀመር። ደስ አላቸው በጣም ደስ አላ። ካህኑ ጋር ገረመው። የዚህ ልጅ ጽናት የሚል ብዙ ነገሮች ተደረጉ። መሰከሩኝ እዛ ራሱ እዛ በሂደት እየተሻለ መጣ። ዱላውን መጣል ጀመርኩ። የሚይዘኝ ሁሉ እየለቀቀ መጣ። እዛውም ጸበል ተጠመኩኝ። እዛውም ጸሎቴን እያደረኩኝ ትምህርቴን 12 ቀጠልኩ ማለት ነው። ከዛ 2000 ላይ ትምህርቴን ጨረስኩ። ለዩኒቨርሲቲ የሚበቃ ውጤት አመጣው። መቀሌ ዩኒቨርሲቲ ደረሰኝ። በዚሁ መቀሌ ዩኒቨርሲቲ ገባው ማለት ነው።